ይዋል ነው ትናንትና ማለት ነው። ከዛ ቆይተን ቁጭ ብለን ኮፒሊንግ አድርጎልኝ ቁጭ ብለን እኔ ያለው ባለቤት ያለ የባለቤቴ ጓደኛ አለ የባለቤቴ እህት አለች። ቁጭ ብለን ምግብ አቀራርበን ምናምን ቡና ፈላልተን ምግብ አቅርበን በሁለት ትሪ አቅርበን አንድ ለነሱ አንድ ለኛ እኔ በጣም በቃ ፊልም እየመሰለብኝ ነው። የእውነት ነው የምላችሁ። አቀራርበን በቃ ይኸው ብሉ ብዬ ለነሱ አመት በዓል አይደለ ለነሱ እኛም ለኛ አድርገን ዳቦ ነበረ፣ ቡኖ ተፈላ። ቁጭ ብዬ እኮ ነው ምን አልኳተኝ ጠዋት ላይ ማለት ነው። ቆሻሻ ሞልቶ ነበረ። ብዙ ነሽ ቆሻሻውን አትጥዩም ስላተኝ ቆይሺ ትንሽ ቆይቼ ወርዳለሁ አለች። እኔ እኮ ገብዬ ነኝ አልገባኝም። እኔ እንደዚህ መሆኑ ተንኮል እንደታሰበብኝ አላውቅም። በዛ ላይ እኔ ነፃነት አድርጌ ቤቴ ክፍት ነው እንደ ሌሎቹ እኔ ቆልፌ አይደለም ውለው። ከዛ ቆይሺ በኋላ አለች ነው እሺ። ከዛ ቆይት አልኩኝና አሁንም አየሁት ቆሻሾ ሞልቶ ብዙዬ እቃው እኮ ቆሻሾ ሞልቷል። የት እንጣል አትጥይም ስላት እሺ ትንሽ አለችኝ። ኦኬ ብዬ አሁንም ተውኳል። ለካ ነፍሴ ፓስፖርቷን ምናምን እያስተካከሉላችሁ ነው። ይሄ እኮ ነው ያናድድኝ። እኔ ያናድድኝ የልጆቹ መጥፋት ሳይሆን እምነት መብላታቸው ብልግናቸው ማለት ነው። ከዛ ቡኖ ተቆላ ምናምን ዳቦ ተቆረሰ። አንዳንድ ስኒ ያዝን። አንዲት ደግሞ የሆነች ልጅ አለች እዚህ ኤልሳ የምትባል ከኢትዮጵያ ገና ካመጣው 3 ቀኗ ነው ምናምን ማለት ነው። ከዛ እሷ አለች ከዚህ ማለት ነው። እያወሯቸው እየመከርኳቸው ነበር። ከዛ እዚህ ቁጭ ብለን ቡና እየጠጣን ምናምን እየተጫወትን ብዙ ነች የምትባለው የለችም። ከዛ ኤርሚ አንደኛዋ ልጅ ሲል አለች የት ሄዳ ነው ስል ኤልሳ የምትባለው ቆሻሻ ልጥል ወጣ አለች። ለካ እነሱ ፊልም እየሰሩብኝ ነው። አናቴ ላይ ቁጭ ብዬ እኮ ነው ቁጭ ብዬ እናንተ እኔ አለው ኤርሚ ያለው ሁላችንም በሩ እኮ ክፍት ነው። ፊልም እየሰሩብኝ ሳስበው ሙሰልሰል ለካ እየሰሩብኝ ነበረ። ላይ ማለት አናቴ ላይ የተከታታይ ድራማ እየሰሩብኝ ነበረ። ከዛ ቆሻሻ ልጥል ወጣለች ስል ኦኬ ስልክ ያው ስልከኛ ጋር ነው የሚቀመጠው። ብዙ ጊዜ ኦፊስ እጅ ነው ስልክ የሚቀመጠው። ከሆነ ልክ ስራ ሲሄዱ ነው የምትሰጧቸው እና መደወል ከፈለጉ ግን ታስደውላላችሁ። የሚገርመው ከሳኡዲ ስለመጣ ያው እነተን እኮ ነው አናቴ ላይ ሙሰልሰል ነበር ሲሰሩብኝ የሰነበቱት። ከዛ ከሳኡዲ የመጣችው ስልኳን ይዘው ሰንብታለች። ከመጣ አስቶ አልተቀበልኳትም ተሬት ሞቸላት ምናምን ማለት ነው። ከዛ መቸለት ነው ይችኛዋ ከኢትዮጵያ ስትመጣ ስልክ የላትም። እቺ ስልክ ስለላት እቺ ስልክ ስላላት እንዳይደብራት ብዬ ኮፒ ሊንክ አድርጉልኝ ጋይስ። እንዳይደብራት ብዬ ምን አደረኩኝ? እሷ ስልክ ስለሌላት አንቺ ስልክ ስላለሽ ይደብራታል ስልኩን አስቀምጭ ብዬ ተቀብያት ቁጭ አደረኩ። ከዛ ቤተሰቦችን ማውራት ስትፈልጊ ታወሪያለሽ። ከዛ ትናንት ቤተሰብ ላውራ ስትለኝ እሺ እሰጥሻለሁ፣ አንዴ ምግብ ላቅርብና እሰጥሻለሁ አልኳተኝ። ቁም ሳጥኔ ክፍት ነው፣ ክላሴ ክፍት ነው። ይገባሉ እንደፈለጉ ነው የሚሆኑት። እኔ ቤት ችግር የለውም። ከክላሴን ጥሩ አስተማራችሁኝ። ከዚህ በኋላ ለሚመጡት በጣም ጥሩ ትምህርት ሰጣችሁኝ። ክፉ እንድሆን ያደረጋችሁኝ። እኔ ደግሞ ግን ክፉ አልሆንም። ደግነቱ ማለት ግን ጥሩ ትምህርት ነው። ይገቡላችሁና ክላሱ ላይ አይደለም የሚቀመጡት። ፊልም ሲሰሩብኝ አይደል የሰነበቱት። አንደኛዋ መሳይ ያልኳት የባሌ እህት ስልክ ማስጫት ለልጅቷ ስትል የት ነው ቁም ሳጥኗ ላይ ፊት ለፊት አልኳት። ሂዳ ስትፈልገው የለም። ለካ ያኔ ልጅቱ ስልኩን ይዛ ወጣ ሄዳለች። ስልኩንም ፓስፖርቷንም ይዛ ፊት ለፊት ነው እቀው የለም። ከዛ የለም ትለኛለች። ሰጥሻ ስላት አላገኙትም የቱ ጋ ነው ትለኛለች። እሷም ደግሞ አላየቻትም። እዚህ ጋ እኮ ነው ፊት ለፊት ስላተኝ ሄዳ ደግማ ስታየው የለም። ከዛ የለም አልኳት። አዎ እሺ አልኩኝና አንደኛዋ ሲል ኤርሚ ቆይ እኔ ልሰጣት ስል አንደኛዋ ሲል ያችኛዋ ኤልሳ ተብዬዋ ቆሻሻ ልጥል ወርዳለች ተባለ። ኦኬ እዛ ቡኖም ተቀዳ። አንድ ኬክ ሁላ ነበር። ኬኳ አንደኛዋ ኤልሳ ምትባለማ ማለት ይሄኔ እየሰማችሁኝ ነው እየሰሙ ነው። ሁለቱም ይሰሙኛል። በነገራችን ላይ እህቶቻቸውም ይሰሙኛል። በላይ ነው ያመጣዋቸው። ቁጭ ብለው ቡናቸውን እየጠጡ ነበረ። እየጠጣች ከኛ ጋር ቁጭ ብላ ዳቧን በልታ ኬኳን በልታ ቡናዋን ጠጥታ ምናምን ኪዳነ ምሕረትን የምሬን ነው የምላችሁ ቁጭ ብላ እንደዚህ ወንበሩ ላይ እንዲህ ነው ቁጭ አለችው ማለት ነው። እንደዚህ እዚህ ላይ እኛ ፊት ለፊት ነን። ከዛ ቡናዋን ጠጥታ ምናምን ወጣኝ። መሳይ ስልክ ተደውሎባት መሳይ ብዬ ስጠራ የለች፣ አልሰማኘችኝም። ከዛ ኤልሳ ስል አልሰማችኝም፣ የለች። ከዛ መሳይ መጣኝ። ምንድን የምጠሪው ስለ እነ ኤልሳ የለችም ስል ልጆቹ እኮ የሉም ትለኛለች። ማለት የሉም ሽንት ቤት ስናይ የሉም፣ ኪችን ስናይ የሉም ማለት የሉም። ደግሞ አንድ ነው እዛው ቁጭ ነን። በሩና የሳሎኑ በርና ዋናው በር አንድ ነው። የሉም ትለኛለች። እንዴት የሉም ሳይ የመሰለኝ ቆሻሻ ሊጥሉ ወጥተው ሲመለሱ እመቤቴን ድራማ እኮ ነው ሳስበው ስቃለሁ። ሲመለሱ የቤት ቁጥሩ የጠፋቸው ነው የመሰለኝ እና ኧረ አትቀልጅ ፓስፖርቱ የለም
ሳይ ቁም ሳጥኑ እንዲህ ፊት ለፊት ክላሳችን ክፍት ነው። ፓስፖርት ስናይ የለም እንዴ ስልኩ የለም። ለዛ ነው እንዴ እንዴት አብረው ሊወርዱ እንዴት የሉም? የሆነ ተምታታብኝ፣ የሆነ ብዥም አለብኝ። ከዛ ቁጭ አደረኳትና ህፃኗን ሰውም ነበረ አንድ የኤርሚ ጓደኛ እሱም ነበረ። ወረድኩኝ። ከዛ ስንወርድ እኔና መሳይ ተከታትለን ወረድን። ቤቱ ከጠፋቸው ብለን ማለት ነው። ስንወርድ የሉ። አስፓልቱ ድረስ ሄድኩኝ። ለምን ሌት ሆነን እነሱ ከሄዱ እኔ ቆይቼ ነው የወረድኩትኝ። እኔ ከዛኛው ክላስ ቁጭ አሉ ነው የመሰለኝ። ነፍሶቼ ቁም ሳጥኔን ከፍተው ያስቀመጥኩትን ብር ይዘው፣ ያስቀመጥኩት ድርሃም ነበረ ያስቀመጥኩትን ብር ይዘው፣ አንደኛዋ ስልኳንና ፓስፖርቷን፣ አንደኛዋ ፓስፖርት ብቻ ነው ፓስፖርቷን ያስቀመጥኩት። እኔ ዝም ብዬ ብርም እንዲህ ነው ፊት ለፊት ቁጭ የማደርገው። የተቀመጠ ብር የስራ ብር ማለት ነው የኔ ይዘውት ማንጋ ሴተኛ ዳር በጣም ብዙ ኮቶቻችን ሳያውቁ በጣም እየተጎዱ ነው ጋይስ። እነሱ የራሳቸውን ኑሮ ሊኖሩ እነዚህ ልጆች ከቤት እያስወጡ ማስጠፋት በጣም ከባድ ነገር ነው። በቃ ማስጠፋት ብቻ ተው። ብሩ ምኑ እሷ እንዳስጠፋቻቸው በቂ መረጃ አለ። ታሚ በቃ ያ ሃይሚ እንትን ላኪ፣ ቁጥሯን ላኪ የእህቷን። ሰው እንዴት በራሱ ሰዓት ችግር ያመጣል? ፈጣሪ ሆይ ስልኳን ዘጋችሁ። ስልክ መዝጋት እንደው እንትን መስሎሻል? አንድ እህቷ ጋር እንደውልና እንወጣለን ሁላችን። ሚኒስትር እስኪ በትልቁ አረጊው እኔ እንትን አለብኝ ليني مقايمة. እሺ تحاولون الاتصال به لا يمكن الوصول إليه حاليا. زدنا هي سلك دم አሁን ነው ማለት ይሰራ ነበር። እሷም ሳዋራትም አትመልስም እሷ ራሱ ማለት ነው። አሁን ነው የዘጋችው። ያ ያሉ በነገራችን ላይ እዚህ ያ ያሉ መሲ በቃ በራሳቸው ሳል ልጆቹ ስራ ይገቡ፣ ልጆቹም በወንጀል እነሱ ሰው እንዴት የራሱን ሰው እሳት ውስጥ ይከታል? ምን ቀውስ ናቸው? መሲ እስኪ በትልቁ አድርጊያትኝ። እኔም እምቢ አለኝ ስልኬ። ራስሽና ማድረግ የምትችው ውዴ እኔ ራሴን ለምን በሩ ጋር ካሜራ አታስወጣም? የታክሲው የሄዱበት ካር ሊፍቱን ቀላል እኮ ነው ይሄ። በቃ ራሳቸው ያመኑበት እኮ አለ። ከዛ ፓስፖርት እንትናቸው ስላለ ብሎክ ይደረጋሉ ልጆቹ። ሰው ጋር እንኳን ማሰራት አይችሉም። ለልጆቹም እኮ ጣጣ ይሆኑ ከሚፈጠር ለእህቷ ይነገራት። እህቷን ፈልጋ ታምጣ፣ በስነ ስርዓት ይለያዩ። መሄድ እንኳን ከፈለጉ እኮ በስነ ስርዓት መሄድ ሲችሉ በቃ ላኪና ብሎክ አድርጓቸው። ሃይሜ ስምኛ አዳምጪኝ። አሁን እሷ ፖሊስ ጣቢያ ትሂድ እንዴ? ወደኋላ የምትመለሱት ለምንድን ነው እኮ? ፖሊስ ጣቢያ ትሂድ፣ ልጆቹን ብሎክ ይደረጉ። ሳል ሲጀምር ፖሊስ እንትኑን ከያዘው ያደርጋል ራሱ ምን እና ለፖሊስ እንትን ካሉ በኋላ አይሰሩ ቪዛ ይሰራል። ፋይል ከተከፈተባቸው ቪዛ ማሰራት አይችልም። ሁለቱ ፓስፖርት ስላለሽ ፓስፖርቱን ይዘሽ ፓስፖርቷን ይዛ ፋይል መክፈት አለባት ግዴታ ነው። ያለምም ይቺ ያስጠፋቻቸውም የእሷን ፓስፖርት አለኝ። በቃ ሶስት እኮ ዋና ፐርፐዟ እኮ ይችኛይቱ ልጅ ናት። ዋና ፐርፐዟ ይችናት። በቃ ካላት አሁን ልጆቹ ስለ መጥፋታቸው ተናገሪ በቃ። እሺ ሳሪኛን ጨርስና ወደ ስራ እንግባ እንሂድ። የቅድሙን ካላስ ወጣም ወረደም ልጅቷ መታለች። በስርዓት እንትን ልትል አልቻለችም። በኋላ እንደዚህ ነው እንዳይሉ ሃይሚ ወደ ቦታት በቃ በቃ ያለ እንጀራውን ልቀላቅለው ቀይና ነጭ ላድርገው። ዛሬ በጣም ይቀጣል። ከጀመረሽ በዘጠኝ ታርግናለሽ አረጋለሁ። እሺ
ሀይሚ ለምን ራሽበት ልኮ አታረጊ? እምቢ አለኝ። እሺ ሞዴሬተር ስጪኝ። ሰጥቼሻለሁ። የት አለ? ሊላ የሚል ነው አሉ። እሺ አሁን ቼክ አድርግ። የእነሱ ፓስፖርት መኖራቸው በጣም ጥሩ ነው። ደግሞ ሰርቀዋል ተብሎ ስለሆነ የሚከሰሱ መሲ ሲወጡ ማለት ነው። የአንደኛዋ ፓስፖርቷንም ስልኳንም፣ አንደኛዋ ደግሞ ይቺ አሁን ከኋላ ያለችው ፓስፖርት ብቻ ነው፣ ስልክ የላትም ስትመጣ ማለት ነው። እና 15,000 ድርሃም አብሮ ተቀምጦ ነበር። እኔ እዛ ጋ ነው የብዙ ልጆች ፓስፖርት ምናምን እዛ ጋ ነው አብሮ ነው አንስተው የወሰዱት 15,000 ድርሃም እና ፓስፖርት የዛችኛዋ ደግሞ የአንደኛዋ ፓስፖርትና ስልኳን አድርጋ ነው ቅድሚያ የወጣችው። ያችኛ ናት። ቁም ሳጥኔን ከፍተው ነው ይዘው የሄዱት ፊት ለፊት ስለነበረ። ሚጣ በትልቁ አይሆንም። ያ የዚህ ሙሉ ለሙሉ ተነሻ። እሺ እቺ እህቷ ከዚህ ያለች ገና ከኢትዮጵያ ከመጣች 3 ቀን ነው 4 ቀኗ ነው። እሺ በኖርማል ከኢትዮጵያ ላከችው ፎቶ የለሽም? ኖርማል አለኝ ኖርማል ነው። ይሄ በዩኒፎርም ነው የሰራኋቸው ነው። ኖርማል ደግሞ ኖርማል የፎቶ ቤት አለ እኮ እሱንም ላኪ። በእሱ በደንብ ትታያለች ሞር ከዩኒፎርም ከእንደዚህ ይልቅ። እሺ የአንደኛዋ ደግሞ እች ነች። እች ናታይ ዋናዋ ማለት ነው። ከሳኡዲ የመጡ ናቸው። ስልክ ግን አላቸው። የአንደኛዋን ስልኳን ይዛ ወጣች አልሹ። በእሷ ስልክ እስኪ እናውራት። የሳኡዲ ቁጥር ነዋ። ያስኪው እስኪ ምናልባት ኦንላይን ካለች ኔትወርክ ካላት እናውራት። አንድ እድል እንስጣቸው። ያ እሺ መሲ በጣም መጋተት ትወጃለሽ ማሪ። ይሄ የህግ ነገር ቢሆን በጣም ደስ ይለኛል። እኔ በእናትሽ መሲ እሱ እኔም ደስ ይለኛል እኮ ግን አላስኖር። አሁን እኮ ያስጠፋችው ልጅ እኮ በራሷ በቂ መረጃ አለ። ካላስ በቃ በእውነት ይሄ ነገር መለመድ አለበት።